ሆዳም ፕሮፌሰር ይበልጣል። እኛ በዚህ ልክ እያስተማርናቸው እንደሆነ እንድታውቁልን ነው። ምናልባት ኦፕሬሽን ሰርተን ከተማ የምንገባው ከብልጽግና ጋር ሆኖ ተው ብንለው እምቢ እያለን ነው። ፋኖ ማለት ክስተት ነው ይላል ዋርካው ምድር ወዳጅ። እኛ ክስተት ነን። መቼ እንደምን ጥልማሞት ታውቃላችሁ አይደል? አብርሃም የምትከተል ፋኖ ጥልማሞት ነው። አጎንህ አይጠፋም። ምላስ የምትናገሩ ሰዎች ከዚህ በኋላ አቁሙ። ብልጽግና አልቆለታል። ትናንትና ብልጽግና ሲወጣ ወጣችሁ? አልወጣም እኮ ምላሰኛ። ትናንትና ብልጽግና አይደለም ቀርቶ ምላስ የሚነግረውን ካቢኔ ሆኖ እንኳን ወንበሩ ላይ ቁጭ ብሎ አብሮ እየወሰነ ፋኖ ጽንፈኛ ነው እያለው የነበረው ትቶት ነው የሚሸሸው። ደሴና ኮምቦልቻ ቀርታለች። ደሴና ኮምቦልቻ ትቶት ሲሽ ወደ ነው የሚሸሸው። የቀን ጨለማ ይውጣቸዋል። ቅድምኛ ጨለማ ውስጥ ነን ብያችኋለሁ አይደል? ጨለማ ውስጥ ሆነን ብርሃን አለን። ብርሃናችን ማን ነው ካላችሁ ህዝባችን ነው። ብርሃናችን ማን ነው ካላችሁ ስራችን ነው። በፀሐይ ግን ይጨልምባቸዋል። በፀሐይ እየጨለመባቸው ነው። ብልጽግና ጋር የሚሰራ አካል በሙሉ በፀሐይ እየጨለመበት ነው። እኛ ግን ህዝባችንን እናስተምራለን፣ በቀበሌ እናደራጃለን፣ በየጎጡ እናደራጃለን፣ መረጃና ደህንነት እናስቀምጣለን። አይደለም ቀርቶ ከቀበሌ ከወረዳና ከዞን እየገባን ብልጽግናን እየመታን እኛ ዝም የምንለው ተተኳሽ እንኳን ስንተኩስ አርቢጂ እንኳን ማን ተኩሰው አርቢጂ ልንገራችሁ ፎቅ የሚያቃጥላለን። ፎቅ የሚያቃጥል ያንን አርቢጂ ሄደን መከላከያ ካለበት ሄደን የማንተኩሰው ንብረቱ ያማራ እንዳይከስርብን ብለን ያማራ ቤት እንዳይፈርስብን ብለን ያማራ ባለሀብት ድሃ እንዳይሆንብን ብለን ነው እንጂ በአርቢጂ በሁሉም ከተማ ገብተን ፎቆችን የመምታት አቅም አለ። የኛ ሰራዊት 10 መከላከያ ባለበት 2 አማራ ካለ ቦምብ እንኳን እንወረውርም። 2 አማራዎች አብረው እንዳይሞቱብን ስለምናስብ እኛ የምንታገለው አርቀን አስበን እኛ የምንታገለው ጥላታችንም እንኳን ቢሆን አማራ ሆነው እንዳይሞቱብን ብለን ነው። እነሱ ግን ወገናቸውን ጥላት አድርገው ያስመቱናል። እነሱ ግን ወገናቸውን ጥላት አድርገው ዱረን ያስጥሉብናል። እነሱ ግን ወገናቸውን ጥላት አድርገው በጨለማ አካባቢ ያሰሩብናል። ይሄን ሁላ የምናደርገው ግን ለአማራነት እስከሆነ ድረስ የአማራው ሀለክ እስከሆነ ድረስ መታገስ እየታገስናቸው እያለፍን ነው። በደንብ ይሄን እንድትይዙልን እንፈልጋለን። ከዛ በተረፈ አሁን እኛ መዋቅር እየሰራን ነው። መዋቅር ጊዜያዊ መንግስት መሆናችንን እያረጋገጥን ነው። ሁሉም ልታውቀው የሚገባ ነገር ጊዜያዊ መንግስት መሆናችንን ስናረጋግጥ ህዝባዊ መዋቅር አለ፣ ወታደራዊ መዋቅር አለ። ወታደራዊ መዋቅሩን ወታደሩ ይመራዋል። ወታደሩ ሎጂስቲክ ይሰፈርለታል፣ ተተኳሽ ይሰጠዋል፣ ጫማ ሬሽን ይሟላለታል፣ ከተማ ይዋጋል፣ ሰፊ ቀጠና ሰላም ቀጠና ያስረክባል። ወታደርን በተመለከተ ሲቪል መዋቅርን በተመለከተ አደረጃጀት እየሰራን ነው። አደረጃጀት የምንሰራው የዳውንት ወረዳ ጊዜያዊ መንግስት እናዋቅራለን። በ5 ቀበሌዎች ወይም ደግሞ በ6 በ4 ቀበሌዎች ደግሞ ንዑስ ወረዳ እንመሰርታለን። ከዛ በኋላ እታች ደግሞ ወርደን የቀበሌ መዋቅር እንሰራለን። የቀበሌ መዋቅር ስንሰራ ይሄ በውሽማው በመኑስ እንዴት ሲመዘገብ የነበረው ሁሉ አይደለም የሚሆነው። ያነ ቀርቷል። እኛ ያለነው አሁን እንደ